ወዳጄ ቃል አምላክ ስጋ ከሆነ ወይም ስጋ ሆነ ብለህ መታመን ከሆነ ከዚህ በኋላ ታቦት ያልክ ምታወራበት እድል 100% የለም። እግዚአብሔር ሙሴን ምን አለው? ይሄን ያህል ክንድ በእንደዚህ ያህል ክንድ የሆነ ትልቅ ሳጥን ስራ ሲለው ለምን እንደሚሰራ ስለሚያውቁ ውስጡ የሚቀመጡ የሚገቡ የሚያድሩ እዛው የሚቀመጡ ነገሮች ስላሉ በግዕዝ ቋንቋ ታቦት ትለዋል። ታቦት ማለት ማደሪያ ማስቀመጫ ማለት ነው። ስለዚህ ነገርየው ምንድነው ማለት ነው? ትልቅዬ ሳጥን ነው። ይሄው እዚህ ጋር የምታየው ነው። ጥቅሱን የምታገኘው ዘጸአት 25 ከቁጥር 10 ጀምሮ ነው። ስለዚህ ከሱ ተነስተ በእጅ እየለካ አንቡት፣ በፍጥነት አንቡትና እየለካው ላሳየው ለልጁ። ከግራር እንጨትም ታቦትን ይስሩ። ከምን እንጨት? መጀመሪያ ከግራር እንጨት የማይነቀዝ የማይበላሽ ማለት ነው። ከዛ ሁለንተና በወርቅ የተለበጠ ታቦታችን ኢየሱስ አንተ ነህ ይላል። ከግራር እንጨትም ታቦትን ይስሩ። ጥያቄ ስማ። እሺ ርዝመቱ 2 ክንድ ተኩል። ርዝመቱ ስንት? 1 2 ክንድ ተኩል። ይሄ በኔ ልክ ሳፊ ነው። ሙሴን ነው ግን እግዚአብሔር ስራ ያለው ማወቅ ያለው። ይሄ ባበሻ እጅ ነው። ጤፍ የበላ እጅ ነው። በጤፍ ነው ያደገው። የጤፍ እጅ ከዚያ ይበልጥ። ሙሴን ታውቀዋለህ? አንድ ግብፃዊ እንዲህ ሲያደርግ ሰውየው ወዲያው ነው የሞተው። አንድ ግብፃዊን በአንድ ቦክስ የሚጥል እጅ ነው የሙሴ እጅ። በሙሴ እጅ ነው የሚለካው። በእኔ እጅ ግን በአጋጣሚ ይሄ ጥሩ መጥቷል። 1 2 ያው በቃ ይበቃዋል። እሺ ወርዱም 1 ክንድ ተኩል። ወርዱ ደግሞ ወደዚህ ነው። እሺ ወደዚህ እሱ 1 ክንድ ተኩል ነው። 1 ክንድ ተኩል በጣም ሰፊ ነው። እሺ ቁመቱም 1 ክንድ ተኩል። ቁመቱም ይሄም 1 ክንድ ተኩል። እሺ በውስጥና በውጭ በጥሩ ወርቅ ለብጠው። ውስጥና ውጩን ቦክስ ነው። ውስጥ አለው። አየህ ይሄ ውስጥ አለው። ውስጥና ውጩን በወርቅ ለብጠው። በእርሱም ላይ በዙሪያው የወርቅ አክሊል አድርግበት። እዚች ጋር የወርቅ አክሊል፣ ይሄ ጌጥ ነው የወርቅ አክሊል። 4 የወርቅ ቀለበቶችም አድርግለት። እዚህ ጋር የወርቅ ቀለበት 1 2፣ እዛ ጋር የወርቅ ቀለበት። እነርሱም በ4ቱ እግሮች ላይ አኑር። በ4ቱ እግሮች ላይ 1፣ እዚህ ጋር 2፣ እዚህ 3፣ በዛ በኋላ 4። በአንድ ወገን 2 ቀለበት፣ በሌላው ወገን በዚህ በኩል 2 ቀለበት፣ በዛ በኩል 2። መሎጊያዎችንም ከግራር እንጨት ስራ። መሎጊያዎች ወይም መሸከሚያ እንጨቶች ከግራር ትሰራለህ። በወርቅም ለበጣቸው። እነሱም በወርቅ ይለበጣሉ። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች በቀለበቶቹ መሃል ይገባል። እሺ መሎጊያዎችም በታላቁ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። እነዚህ መሎጊያዎች መቼም አይወጡም። እስቲ እኔና ኢየሱስ በሉ፣ አንለያይም። ቀጥል። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። እዚህ ውስጡ አየህ ምን ይቀመጣል? ምስክር። በድንጋዮች ለሙጥ ድንጋይ 2 ድንጋዮች ናቸው 10ቱ ትእዛዝ የተጻፉበት፣ እሱ እዛ ውስጥ ይቀመጣል። ስለዚህ ታቦት ይሄ ነው። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል። ከጥሩ ወርቅም ርዝመቱ እኩል ከዚህ ጋር ማለት ነው 2 ክንድ ተኩል የሆነ። ወርዱም 1 ክንድ ተኩል። ወርዱም ይኸው 1 ክንድ ተኩል ልክ እንደዚህ የሆነ የስርየት መክደኛ ክዳን አለው። አየህ ሳጥኑ ምን አለው? ክዳን አለው። ስሙ ምንድነው? የስርየት መክደኛ ይባላል። በኦሮምኛው መጽሐፍ ቅዱስ በቀደም ማነው አሳይቶኛል። የምህረት ዙፋን ይለዋል። እሺ 2 ኪሩቤልም ከተቀጠቀጠ ወርቅ። ከዛ ደግሞ 2 ኪሩቤል ከተቀጠቀጠ ወርቅ ትሰራለህ። በስርየት መክደኛው ላይ በ2 ወገን ታደርገዋለህ። በስርየት መክደኛው ላይ እዚህና እዛ ታደርጋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘርጋ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ። የስርየት መክደኛውንም በክንፎቻቸው ይሸፍናሉ። የስርየት መክደኛውን እንዲያርገው። እሺ ፊታቸውም እርስ በርሱ ይተያያል። ይሄው እየተያየ ነው። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። እሺ የስርየት መክደኛው በታቦቱ ላይ ታደርጋለህ፣ ሌላው ላይ ይደረጋል። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ። መጀመሪያ እዚህ ውስጥ እነዛን ድንጋዮች 2ቱን ታቦት ውስጥ ወይም ሳጥን ውስጥ አደርገዋለህ። በዚያም ካንተ ጋር እገናኛለሁ። ካንተ ጋር ህብረት ማድረገው በዚህ ነው። የእስራኤልንም ልጆች ታዝ ዘንድ የሚሰጥ ነገር ሁሉ በምስክሩ ይላል። ከዛ ትንሽ ሲቆይ ሲጓዙ ምን ተጨመረ? በወርቅ መሶብ ውስጥ መና። ትንሽ ሲሄዱ ምን ተጨመረ? የለመለመ የአሮን በትር ውስጡ ገባ። 3 ነገሮች ውስጡ ነበሩ። ከሙሴ እስከ ነብዩ ኤርሚያስ፣ ከሙሴ እስከ ክርስቶስ 1520። ስለዚህ 1000 ዓመት ያህል በዚህ የቃል ኪዳን ውል መሰረት እግዚአብሔርና የእስራኤል ልጆች ቆዩ። ግን ሁሌ እንዳመጹ ነው። ሁሌ ከዛ ክርስቶስ ሊመጣ 600 ዓመት ሲቀረው ኤርሚያስ የሚባል ነቢይ ተነሳ ከመሃላቸው። ካህንም ነው ነቢይም ነው። ኤርሚያስ ተሳስቷል እንዳይባል ነቢዩ ኤርሚያስን ታውቀዋለህ። ተነሳና ምን አለ? ከዚህ በኋላ ይሄን የቃል ኪዳን ታቦት አይሰራምም፣ አይደረግምም፣ አይሹትምም አለ ኤርሚያስ። ለምንድን ነው ኤርሚያስ ያለው? ህዝቡ በተደጋጋሚ አመፀኛ ሰው ኪዳኑን መጠበቅም ማክበርም ስላልቻሉ ኤርሚያስ ተናገረ። ኤርሚያስ ላይ ግን በወቅቱ ዱላ በዛ፣ ስቃይ በዛ፣ ከክህነት ታገደ። ያው ነቢይነቱን የሚወስድበት የለም። ቤቱ ሆኖ እየተነበየ ከተማዋ እስክትፈርስና ታቦቱ ተማርኮ ወደ ባቢሎን እስኪሄድ ድረስ ኤርሚያስ በዛ ቆየ። ኤርሚያስ በዚህ ላይ የተናገረ ነቢይ ነው። ከዚህ በኋላ አይደረግምም፣ አይሰራምም፣ አይሹትምም፣ አይፈለግምም። ለምን አለ? አዲስ ኪዳን የምገባበት ጊዜ ይመጣል አለ። ከዛ ኤርሚያስ ከተናገረ ከ600 ዓመት በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። ማን? ቃል አምላክ ስጋ ሆነ። ወዳጄ ቃል አምላክ ስጋ ከሆነ ወይም ስጋ ሆነ ብለህ መታመን ከሆነ ከዚህ በኋላ ታቦት ያልክ የምታወራበት እድል 100% የለም።
ቃል ሥጋ ሆነ። በአጭሩ ምንድን ነው? አማናዊው ታቦት ከድንግል ማርያም ተወለደ። አማናዊው ኪዳን ይዞ የመጣው ጌታ ኢየሱስ ነው። ሉቃስ ወንጌል ምዕራፍ 22። ኢየሱስ በዚያች ምሽት ላይ ቂጣውን አነሳና ነገ ሊሞት ዛሬ ይህ ስለ እናንተ የሚሰጠው ሥጋዬ ነው፣ በበላችሁት ጊዜ ሁሉ ለመታሰቢያዬ አድርጉት አለና እንዲሁም ከእራት በኋላ ወይኑን አነሳና ወይኑን ምን አለ? ይህ ስለ እናንተ በሚፈሰው ገና አልፈሰሰም ደሙ በሚፈሰው ደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ መታሰቢያ አድርጉት። ስለዚህ ከኛ ጋር እግዚአብሔር ኪዳን የገባው ጠያቄ ወዳጄ በቃል ኪዳን ታቦት ላይ ሳይሆን በማን ደም ነው? በኢየሱስ ክርስቶስ ደም ሲሆን የት ላይ ነው የተፈጸመው? ቀራንዮ መስቀል ላይ፣ ቀራንዮ መሰዊያ ላይ የተሰቀለ ኢየሱስና አብ አንተ ጋር ወዳጄ መሃል ኢየሱስ የኪዳን ምልክት ነው። ደሙ የኪዳን ምልክት ነው። በአዲሱ ኪዳን ውስጥ ኪዳን በእግዚአብሔርና በሰዎች መሃል ሲገባ የማን ደም ነው የኪዳን ምልክት? የኢየሱስ ክርስቶስ ደም። ይሄ ታቦት በአማናዊ ታቦት በእግዚአብሔር ወልድ በክርስቶስ ተተክቷል። የኪዳን ምልክቱ ደግሞ የቀራንዮ ደም ነው። እውነታው ይሄ ነው ወዳጄ።